ወሶቤ ወይ እዚህ ጋር እያነበብኩ እኮ ነው። ጸሐፊው የማይታወቅ መጽሐፍን መቀበል እንዴት ይታያል? ወይም ትግል ከሆነስ ይገብታችሁ አስረዱሽ። እሱ ጋር ስገባ መጣችሁት እዚህ እንትን ትላላችሁ። ከዛ በፊት ግን መጣችሁ አታስተምሩም። እያንዳንዳችሁ ምንድን ነው ያለባችሁ ችግር? ይግር ብሉ የምሬ ነው ኩማሪ። አይ ኖርማል እንደዚህ ብቻዬን ቁጭ ስል መጣው ለማስተማር አይሞክሩ። አንተ ጋር ስገባ መጣው እዚህ ላይ ፈነጫሉ። እውነት ነው። ትክክል ብላል። መጀመሪያ ማስተማር ነው። እሺ ስለዚህ ያሶቤ አሁን እንግዲህ ልባሽ አንተ የሆነ ነገር ማለት መንገድ ላይ ኪኒን ምናምን ብታገኝና ቢያምህ ያንን ኪኒን ዝም ብለህ ትውጠዋለህ። ምኑንም ሳታረጋግጥ ትውጠዋለህ። ለምን ትውጠዋለህ? መድኃኒት እንደሆነ ሳላውቀው ለምን መድኃኒት እንደሆነ ትክክል። ስለዚህ ማን እንደሰራ መድኃኒቱ በማን እንደተሰራ ለምን እንደሚጠቅም መድኃኒቱ አይተህ ነው። ይሄ ለስጋ ስለምትጠነቀቅ ነው። ለነፍስህም እንደዚሁ ነው መጠንቀቅ ያለብህ። ነፍስህ የምትመግባትን ነገር ማወቅ አለባት። ማን የጻፈው? ለምንድን ነው የተጻፈው? ምክንያቱ ምንድነው? መቼ ነው የተጻፈው? ይሄ ሁሉ ካልተረጋገጠ ማን እንደጻፈው፣ ሰው ይጻፈው፣ ሰው ያልሆነ ነገር ይጻፈው፣ ሴት ይጻፈው፣ ወንድ ይጻፈው፣ እንዴ ትክክለኛ ሰው መጻፍ አለበት። መናፍቅ ይጻፈው መታወቅ የለበትም ብለህ ታምናለህ? ጹሪ እንዴት ትላለህ? ከባድ ነው። ስለዚህ የመጀመሪያው ችግር ይሄ ነው መጽሐፍ ቅዱስ ላይ ስንመጣ። ሁለተኛ ደግሞ ሌላ ችግር እንቀበለውና መጽሐፍ ቅዱስ ጸሐፊያኑ ባይታወቁ እንኳን እንቀበለው ብለን ብንል እርስ በእርሱ ኮንትራዲክት ያደርጋል፣ ይጋጫል። ይህንን አይተህ ታውቃለህ ጹሪ? እስኪ እንትንስ ቁርአንንስ ማን የጻፈው? እስኪ አንድ ያስረዳኝ። ቁርአንን ማን እንደጻፈው ላሳየሽ። ቁርአን እስኪ የቁርአን ጸሐፊያ ነሽ። ያው እኔ ስለምትመቸኝ ነው። እሺ አህሩፍ ላይ እዚህ ጋር ነው ያለው። እሺ ማን እንደጻፈው ላሳየህ። ማን እንደጻፈው ተማርተውልሽ ነው። ኧረ በእናታችሁ እየተማሩ እናንተ ትቂቀን ነው ጉድ። ታው እንዳትሰደድ። እሺ በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ቁርአንን አስመልክቶ ቁርአን በሰው ልጅ ልብ ላይ ነው የወረደው። እሱ መስረጃው ሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ ቁል መን ካነ በላቸው መን ካነ ዐዱወ ለጅብሪል ለገብርኤል ጠላት የሆነ ካለ በላቸው አንተ ሙሐመድ ሆይ አንተ መልእክተኛ ሆይ አንተ አማኝም ለሙሐመድ ጠላት ማን ነው? ለገብርኤል መልአኩ ገብርኤል ለገብርኤል ጠላት የሆነ ካለ فإنه نزله على قلبك بإذن الله እሱ ገብርኤል በልብህ ላይ ቁርአንን ያወረደው በአላህ ፍቃድ ነው አለ። በአላህ ፍቃድ ከአላህ ወስዶ በልብ ላይ የወረደ ነው ቁርአን ማለት ነው። ስለዚህ ዓለማችን ላይ ብትሄድ ለዛ ነው ዓለማችን ላይ ብትሄድና ብትፈልግ ወደ 300 ሚሊዮን የሚሆን ህዝብ በአእምሮ ሸምድዶት የተቀመጠ ብቸኛው መጽሐፍ ምንድነው? ቁርአን ነው። ለዛ ነው አላህ ምን አለ? ወለቀድ የሰርና القرآن للذكر فهل من مدكر አለ። ቁርአንን በእርግጥ በአእምሮ እንዲታፈዝ ወይ ደግሞ በአእምሮ እንዲሸመደድ ምን አደረገው? ገር አድርጌ ነው ያወረድኩት አለ። ስለዚህ በዚህ ምክንያት እስቲ የሚሞክራለን ለመሸምደድ ብሎ ይጋብዛል እንደው። ስለዚህ ምንድነው በአጭሩ ቁርአን አላህ በሰዎች ልጆች ላይ ልብ ላይ ነው ያወረደው ማለት ነው። ስለዚህ በሰው ልጅ ልብ ላይ እንዲሸመደድና እንዲቀመጥ ነው ያደረገው በመጀመሪያ ደረጃ። ግን ደግሞ አላህ ይህንን ቁርአን ደግሞ ከልብ ውጪ ባለም ነገር ተቀምጧል። ዓለማችን ላይ ያለ መጽሐፍ አጠቃላይ ቢጠፋ አጠቃላይ ቢቃጠል ማለት ነው ሙሉ በሙሉ ዓለማችን ላይ ያሉ መጽሐፍት የተባሉ በአጠቃላይ ቢቃጠሉ ድጋሚ አንድ ቃል ሳይሳት የሚጻፈው ቁርአን ብቻ ነው። ምክንያቱም ከ4 ዓመት ህፃን ጀምሮ እስከ ሽማግሌ አዛውንቶች
አእምሮ ውስጥ የተቀመጠ ብቸኛ መጽሐፍ ቢኖር ቁርአን ብቻ ነው። ከመጀመሪያ እስከ መጨረሻ 600 ምናምን ፔጅ ያለምንም መሳሳት ቁርአንን በአእምሮአችን ሸምድደን ያለ ነው። ተግባባን። ይህን ደግሞ ዓለማችን ላይ በ300 ሚሊዮን ህዝብ በላይ ነው የሸመደደው። አሁን እንቀጥል። ታዲያ ቁርአንን ማን ይጻፈው? እሺ ከተጻፈስ ልብ ላይ ነው የወረደው፣ መጽሐፍ የማይጠበቅበትም ነበር። ይሁንና ማን ይጻፈው ብለን ስንል ሰሂህ አልቡኻሪ 4990 ላይ ምን ብለው ይናገራሉ? ነብያችን ሰለላሁ ዐለይሂ ወሰለም ለማ ነዘለት በወረደ ጊዜ ይህ ምዕራፍ የትኛው ምዕራፍ? ላ የስተዊል ቃዒዱነ ሚነል ሙእሚኒነ ወልሙሃጅሩነ ፊ ሰቢልላህ። ይህ ምዕራፍ በወረደ ጊዜ ከዛ በኋላ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መልእክተኛውም እንዲህ አሉ ዐለይሂ ሰላቱ ወሰላም እድዑ ሊ ዘይደን ጥሩልኝ አሉ። ዘይድ ማለት የነብዩ ባልደረባ ነብዩ ዘንድ አብሮ ሲኖር የነበረ የነብዩ ባልደረባ ነው። ከዛ በኋላ ዘይድን ከዛ ወልየጂኡ ቢለውህ ወደዋቲ ወልከቲፍ ይሄ መጻፊያዎቹን ብራናዎቹ ምናምን ያምጣ በዛ ላይ ይጻፋሉ። ከዛ በኋላ ثم قال ለሱም አሉት እክቱብ ጻፍ አሉት። ላ የስተዊል ቃዒዱነ የሚለውን ጻፍ አሉት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ይጽፍ ነበረ ማለት ነው። ይሄ ብቻ ሳይሆን እዛው መልእክተኛው ነብያችን ሰለላሁ ዐለይሂ ወሰለም በነበሩበት ዘመን ላይ ለዘይድን አስመልክቶ ራሳቸው ሰሃቦች የተናገሩት አንድ መረጃ አለ። ለምሳሌ ሰሂህ ሙስሊም 82 ኤ ላይ 82 ኤ ላይ ምን ይላል? የታለ እሱ ላይ አይመስለኝም። ቆይ የታለ እዚህኛው ሐዲስ ላይ ሊሆን ይችላል። ቆይ ያውላ እዚህ ጋር ወቀድ ኩንተ ተክቱቡል ወህይ አንተ በርግጥ ወህይን ትጽፍ ነበር፣ ግልጠተ መለኮትን ልትጽፍ ለማ ሊረሱሊላሂ ለመልእክተኛው ሰለላሁ ዐለይሂ ወሰለም ትጽፍላቸው ነበረ። ስለዚህ ፈተተቢዐል ቁርአንን ተከታተልና ፈጅመዐሁ ሰብስበው በማለት ነብያችን ሰለላሁ ዐለይሂ ወሰለም በነበሩበት ወቅት ላይ ዘይድ ኢብኑ ሳቢት የነብዩ ባልደረባ የሆኑ አብሯቸው የነበረ እሳቸውን ሲያገለግል ሲኖር የነበረ ሰሃቢይ ጻፊ እንደነበረ ይናገራል ማለት ነው። በግልጽ ቁርአን እንደጻፈ እሱ ብቻ ሳይሆን ቁርአንን የጻፉ በጣም ብዙ የነብያችን ሰለላሁ ዐለይሂ ወሰለም ባልደረቦች የሚታወቁ መሆናቸውን በዚህ በሐዲስ ላይ ማሳየት ይቻላል። የሰሂህ አልቡኻሪ 4986 ላይ ማለት ነው። ኤኒዌይስ ቁርአንን የጻፉ ሰዎች በእርግጥም ይታወቃሉ። ተግባባን? ግልጽ ነው። አሁን ዞቤ እስኪ አንድ ሰው ላስገባልህ በጣም የሚወድ ሰው ማን ነው? ተሳዳቢ ሰው እንዳታስገባ። ተሳዳቢ ሰውና ሙስሊም ነው። ማን ነው? እሺ ሙስሊም ነው። በጣም ነው የሚወድ ዑመር ይባላል። ችግር የለም። ዑመር ጓደኛ ነው፣ የምታውቀው ሰው ነው። አረ ቦሴ ነው፣ አሰሬ ነው። አብርሽ ሰላም ባለፈው ዕለት አስባረራችሁ ነበር። እዚህ ጋር ምን ነገር እየወራችሁ one please one game ኢንሻአላህ ተዓላ አጫውቷት። እሺ ጌም አጫውቷት። እሺ መስዋት ሻውን እኛ እንቀጥል። ስለዚህ የሱቤ አክሴፕት በሉ ቦስ። ምን አልክ ሱቤ? እሺ አክሴፕት በሉት ሁላችሁ። እሺ እና ለማንኛውም ማለት ነው ያው ቁርአን ጸሐፊዎቹ እንደሚታወቁ መረጃ ሳይቻለው የባይብል ጸሐፊዎች ግን አይታወቁም። አንድ ለምሳሌ ዘፍጥረትን ማን እንደጻፈው አይታወቅም። ዘጸአትን፣ ዘዳግምን፣ ዘሌዋውያንን፣ መጽሐፈ ኢያሱን እንዳለ መጽሐፉን ማን እንደጻፈው አይታወቅም። ወንጌላትንም ጨምሮ ስለዚህ ባጭሩ እኔ አላውቀውም ነው እንጂ የሚያውቀው ሰው ይኖራል። ገባ ይብሩ አይ የለ መጽሐፍ እኮ ነው ያነበብኩት። ላላየህም ሱቤ እኔ እኮ አይደለም ያልኩት መጽሐፍ ነው ያነበብኩት። ሌሎች ያውቁት ይሆናል። እኔ አላውቀውም በርግጥ
አሁን ያሳየው የኦርቶዶክስ ቤተክርስቲያን ማን የመጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ናዛ ላይ የመጽሐፍ ቅዱስ መዝገበ ቃላት እሱ ማለት ነው። ባጭሩ እንደማይታወቅ ነው ያስቀመጡት። ይሄ ብቻ ሳይሆን ብዙ መረጃዎችም አሉ፣ ሌሎች ኢንተርናል መረጃዎችም አሉ። አሁን ይሄንን ከማየታችን ውጪ በጣም በሚገርም ሁኔታ እርስ በርሱ ይጋጫል። ግን የአምላክ ቃል አይጋጭም። ልብ አድርጉ፣ የአምላክ ቃል አይጋጭም። ምክንያቱም አላህ በቁርአን ላይ ለኛ ሲነግረን አፈላ የተደበሩን አልቁርአን አለ። ቁርአንን አያስተነትኑምን? ወለው ካነ ሚን ዒንዲ ገይሪላህ አለ። ይህ ቁርአን ከአላህ ዘንድ ውጪ ቢሆን ኖሮ ለወጀዱ ፊህ እክትላፈን ከሲራ በውስጡ ብዙ መለያየትን መጣረስን ያገኙበት ነበር አለ። ስለዚህ ግን የአላህ ሱብሓነሁ ወተዓላ ቃል ስለሆነ ምንድነው ተንዚል ሚን ረቢል ዓለሚን ከዓለማቱ ጌታ ከአላህ የወረደ ስለሆነ በአጭሩ ምንም አይነት ግድፈትም አይወጣውም ማለት ነው። በነገራችን ላይ ለኔ አታርጉ እሺ፣ ጊፍት ምናምን ለሷ አስጧት፣ የኔን ተው እባካችሁ፣ ለሷ አስጧት እሺ። በዛ በኩል ሂዱና ለኔ አያስፈልገኝም። አሁን ከእሷ ነች የሚያስፈልጋት ያ ጀማ እሺ። እና እሷን እርዷት። ኤኒዌይስ ይሰማል እዙብ አይ ኔትወርክ ይሰማል እያዳመጥኩ ነው። ወለው የኢብሮ ኔትወርክ ዛሬ ኖርማል አይደለም። ይቅርታ ኔትወርክ ነው። እሺ ኔትወርክ ይዞ ኔትወርክ ነው መሰለኝ። እሺ ስለዚህ አላህ ምን አለ በአጭሩ ከአላህ ውጪ ቢሆን ኖሮ ይህ መጽሐፍ በውስጥ ብዙ መጋጨት ብዙ መለያየትን ያገኙበት ነበረ። ግን ከአላህ ዘንድ ስለሆነ መጽሐፉ መቼም ቢሆን ልዩነትም እርስ በርስ መጣረስ መለያየትንም አያገኙበትም ማለት ነው። ይሄ ደግሞ ትልቁ ምክንያቱ ምንድነው ካለ ከአላህ ስለወረደ ነው። መጽሐፉ የአላህ ቃል ንግግሩ ነው። እዛ ነው አላህ Subhanahu Wa Ta'ala حتى يسمع كلام الله የአላህን ንግግር እስከሚሰማ ድረስ አለ። ታዲያ እሱብ አንድ ጥያቄ መጠየቅ አለበት እንዴ? ቁርአን ብቻ ነው እንዴ የአላህ መጽሐፍ ብለህ መጠየቅ አለበት አይደል እንዴ? የአላህ መጽሐፍ ከዚህ በፊት የነበሩት ነቢያቶች መጽሐፍ የት ገባ ብለህ መጠየቅ አለበት አይደል? ለሱብ ልጠይቅ ነበር። ስለዚህ ይሄ መልስ አለው። አላህ ቁርአን ላይ እኛ ምን ይለናል መሰለ? ቁሉ በሉ ይለናል። አመና ቢላሂ በአላህ አምነናል በሉ ይላል። ወማ ኡንዚለ ዐላ ኢብራሂም በኢብራሂም ላይ በተወረደው መጽሐፍ፣ ወኢስማኤል በእስማኤል ላይ በተወረደው መጽሐፍ፣ ወኢስሐቅ በኢስሐቅ ላይ በተወረደው መጽሐፍ፣ ወያዕቁብ በያዕቁብ ላይ በተወረደው መጽሐፍ፣ ወልአስባጥ በነገዶቹም ላይ በእስራኤል ነገድ ላይ በተወረደው መጽሐፍ፣ ወማ ኡንዚለ ዐላ በሙሳ ላይ በዒሳ ላይ ወነቢዩነ ሚን ረቢሂም ነቢያቶችም ከጌታቸው በተወረደው መጽሐፍ በአጠቃላይ አምነናል በሉ ይላል። እኛ በአጠቃላይ ነቢያት በተወረደላቸው መጽሐፍ ሁሉ እናምናለን። ግን ለነቢያት የተወረደው መጽሐፍ የህይወት ታሪክ ወይ ደግሞ የሆነ ሰው ከጊዜ በኋላ የጻፈው ነው ብለን አናምንም። እኛ ተግባባን። ምንድነው ብለን ስንል ያ መጽሐፍ አንድ መጽሐፍ አለ፣ እሱም የአላህ ለምሳሌ ለኢየሱስ ምን ሰጠው ካልከኝ ይዘው እንዳትወርዳ ኢንጂል የተባለው መጽሐፍ ኢንጂል የተባለ መጽሐፍ አለ። ኢንጂል የተባለው መጽሐፍ ምንድነው ካልከኝ ለኢሳ አለይሂ ሰላም ለኢየሱስ የወረደለት መጽሐፍ ያ ለኢየሱስ የወረደለት መጽሐፍ አላህ ምን አለ በቁርአን ላይ ሲናገር ወአተይና ኢሳ ወአተይናሁ ኢንጂል አለ። ለኢየሱስ ኢንጂል ወይ ደግሞ ወንጌል የተባለ መጽሐፍን ሰጠቻለሁ አለ። ለዛ ነው ኢየሱስ ራሱ ሲናገር ምን አለ? ኢኒ ዐብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ። ምን አለ? ጌታዬ መጽሐፍን ሰጥቶኛል፣ እኔ የአላህ ባሪያ ነኝ አለ ኢየሱስ። መጽሐፍንም ሰጥቶኛል፣ ነብይም አድርጎ ልኮኛል አለ። ለባርገዙ ስለዚህ ኔትወርክ እሺ። ስለዚህ በአጭሩ ምንድነው ይሄ መጽሐፍ ታዲያ የት ገባ ነው?
አዎ ይሄ መጽሐፍ የት እንደጋውን በደንብ አዳምጠኝ እሺ አዞብ ይሰማላ ይሰማል ያዳውት ነው አሁን እሺ አሁን ይሄ መጽሐፍ የት ገባ ካልከኝ የገባበትማ አላህ በሱረቱል በቀራ ምዕራፍ 2 ዘጠኝ ላይ እንዲህ ይላል በድምጽ ነው እሺ ማግሪያው فويل للذين يكتبون الكتاب ለነዛ መጽሐፍን በእጆቻቸው ለሚጽፉ ወዮላቸው ከዛ ደግሞ ከጻፉ በኋላ እኮ ከሰው ዘንድ ነው አይሉ ከዛ ከኛ ዘንድ ነው አይሉ ምንድነው የሚሉት ثم يقولون هذا من عند الله አደራ ሰጣቸው የአላህን ቃል እንዲጠብቁ በአላህ ቃል ላይ ምንንም እንዳያደርጉ እንዳይጨምሩ እንዳይቀንሱ አደራ ሰጥቷቸው ምን አላቸው ጠብቁት አላቸው ግን ያን አደራቸውን ባለመጠበቃቸው ምክንያት አላህ Subhanahu Wa Ta'ala የመጨረሻውን ነብይ ሲልክ ነብያችንን ሰለላሁ ዐለይሂ ወሰለም ውሃ የማያጥበው የሆነ መጽሐፍ ማንንም ሊበረዘው የማይችለው መጽሐፍ ከፊቱም ከኋላውም ስተት የማይመጣበት የሆነ መጽሐፍ ለነብያችን ሰለላሁ ዐለይሂ ወሰለም አወረደላቸው በዚህ ምክንያት አላህ እኔ ያወረድኩት እኔው ጠብቀዋለሁ አለ ቁርአን ስለዚህ ታዲያ ባይብል ላይ ስንሄድ እንዴት ነው የተበረዘው ብለን ስንል ለምሳሌ የአምላክ ቃል የሰው ቃል ነው እንዴ እሱቤ ለምሳሌ ደብዳቤ የግል ደብዳቤ የአምላክ ቃል ነው እሱ አይደለም አይሆንም እሺ ለምሳሌ ምን ይላል መጽሐፉ ሲናገር ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ከመጀመሪያው ማን ነው ቴዎፍሎስ ሆይ አለ የሆነ ሰው ለቴዎፍሎስ የጻፈለት ደብዳቤ ነው ልብ አድርግ ቴዎፍሎስ ሆይ ብሎ የጻፈው አስብ የአምላክ ቃል ሳይሆን ለቴዎፍሎስ የተጻፈ ደብዳቤ ነው የግል ደብዳቤ ማለት በመጀመሪያው በአይን ያዩትና የቃሉ አገልጋዮች ሆኑት እንዳስተላለፉልን አለ በመጀመሪያ በአይን ያዩት አለ በአይኑ አላየም ጻፊ የቃሉ አገልጋዮች ሆኑት እንዳስተላለፉልን አለ የቃሉ አገልጋይም አልነበረም በእኛ ዘንድ ስለተዘጋጀት ስለሞከሯል ታሪክን በየተራው ለማዘጋጀት ነው የሞከሩት እንጂ ወንጌል የታሪክን መጽሐፍ አይደለም ያወረደለት ምንድነው ወንጌልን ነበር የሰጠው የታለ ያ ወንጌል ነው ጥያቄ ይሄማ ደብዳቤ ነው የግል ደብዳቤ እንዴት ያምላክ ቃል የግል ደብዳቤ ለዛ ነው እኮ ማቴዎስ 1 ላይም ስትሄድ ምን አለ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ የትውልድ መጽሐፍ አምላክ ለኢየሱስ በእውነቱ የትውልድ መጽሐፍን ነበር የነገረው ነው አልነገረው የነገረው ምንድነው ከተባለ ወንጌል ህይወትን ነበር የነገረው ያ ነገር የለም አሁን የተጻፈው ምንድነው ወንጌል ነው ኢየሱስ ወንጌልን ማስተማር በጀመረ ጊዜ እድሜው ስንት ነበር ከተባለ እድሜው 30 ዓመት ነበር ከ30 ዓመት በፊት የነበረው ምንድነው የህይወት ታሪክ ነው ወንጌል አይደለም ስለዚህ የአምላካችን አላህ ለዛ ነው ቁርአን ላይ እነዛ መጽሐፍን ጽፈው ይህ መጽሐፍ ከአላህ ዘንድ ነው ለሚሉ ሁሉ ወየሁላቸው እያለ የተናገረው ለዛ ምክንያቱ ይሄ ተግባባን ስለዚህ አምላካችን አላህ Subhanahu Wa Ta'ala በትክክለኛ አነጋገር የመጽሐፉን መበረዝ እንዲነግሩናል ሌላኛው ደግሞ እዚህ ላይ ተግባብተናል ለሶቤ ግልጽ ነው እሺ ግልጽ የሆነ ነው አንተ አስገባኝ ግባና በራስ ላክልኝ ለምነት አንገት ነው ይገስት አይደለም እና እሺ ሁለተኛው ደግሞ ምንድነው ሁለተኛ የኢየሱስን ፍጡርነት አስመልክቶ ነው የኢየሱስን ፍጡርነት አስመልክቶ ነው ለምሳሌ ኢየሱስን አላህ Subhanahu Wa Ta'ala እንግዲህ ቀደም እንዳልኩ ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነብያ እኔ አላህ ባሪያ ነኝ መጽሐፍንም ሰጥቶኛል ነብይም አድርጎ ልኮኛል አለ የአላህ ባሪያ ነኝ አለ ልባር ስለዚህ የአላህ ባሪያ ነው አው ባሪያ ነው ባሪያ መባሉ ቁርአን ላይ ብቻ ሳይሆን ባይብል ላይም ተቀምጧል ታውቃለህ ኢየሱስ ባሪያ እንደሆነ ባይብል ላይ ሰምተህ ታውቃለህ ኢየሱስ ባሪያ እንደሆነ ሰምተህ ታውቃለህ ባይብል ላይ አላውቅም እስቲ ላሳይ አንድ ጊዜ
إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا ኢሳይያስ 42 ላይ ለውጣለህ ይኸውልህ ምን አለ መሰለህ ይሄ ስለ ኢየሱስ ነው እሺ የምናገረው እነሆ ደግፌ ያስኩት ባሪያዬ አለ ኢየሱስ ነፍሴ ደስ የተሰኘችበት ምርጤ በሱ ላይ መንፈሴን አደርጋለሁ እርሱም ለአሕዛብ ፍርድን ያወጣልን አይጮህም ቃሉንም አያነሳም ድምፁንም በሜዳ አያሳይም የተቀጠቀመ ምናምን እያለ ይቀጥላል እነሆ ደግፌ ያስኩት ባሪያዬ ብሎ ለኢየሱስ አንዲጠቀም አንድ ሁለተኛ እዛው ኢሳይያስ ላይ ምዕራፍ 49 ቁጥር 5 ላይ አሁንም በእግዚአብሔር ዓይን ከብር ያለውና አለ ኢየሱስ ይሰማላ አሉ ይሰማል እሺ አሁንም በእግዚአብሔር ዓይን ከብር ያለውና አምላኬም ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ እሆነው ዘንድ ከማህፀን ጀምሮ የሰራኝ የፈጠረኝ እግዚአብሔር እንዲህ ይላል አየው ምን እንደሆነው ዘንድ አለ ባሪያ ሆኖ ዘንድ አለ ስለዚህ በመጀመሪያ ደረጃ ኢየሱስ ምንድነው ባሪያ ነው ማለት ነው በባይብሉ በቁርአኑ ማለት ነው ለዛ ነው ኢሳ አለይሂ ሰላም በቁርአን ላይ ኢኒ አብዱላህ አታኒ አልኪታብ ወጀዐለኒ ነቢያ ያለው እኔ አላህ ባሪያ ነኝ ነብይም አድርጎኛል መጽሐፍንም ሰጥቶኛል አየው ስለዚህ ኢየሱስ ባርነቱ ትክክል ነው ማለት ነው ሌላኛው ምን ብሎ ተናግሯል ቁርአን ላይ ስለ ኢሳ አለይሂ ሰላም ሲናገር ምን አለ ወረሱላን ኢላ በኒ እስራኤል አለ ወደ እስራኤል ልጆችም ነብይ አድርጌ መልእክተኛ አድርጌ ልኬዋለሁ አለ ልብ አድርግ እንግዲህ ወደ እስራኤል ልጆች መልእክተኛ ለእስራኤል ልጆች ብቻ መላኩን የሚያሳየው ቁርአን ብቻ ሳይሆን ባይብልም ነው ላሳየ ለምሳሌ ማርቆስ ወንጌል ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ምን አለ እሱ ግን አንዳች አልመለሰም ደቀ መዛሙርቱም ቀርበው በኋላ ትጮኻለች አሉትና እያሉ አሰናብቱት እርሱም ምን አለ ከእስራኤል ቤት ለጠፉት በጎች በቀር አልተላኩምና አለ ለማን ብቻ ነው የተላከው ከእስራኤል ቤት ለጠፉ በጎች በቀር አልተላኩም አለ በቀር አየው ጽሪ ለማን ነው የተላከው ለእስራኤል ልጆች ስለዚህ ቁርአንም ላይ ባይብልም ላይ ለእስራኤል ብቻ እንደተላከ ይናገራል ሁለት ነገር አይተናል ኢየሱስ ባሪያ መሆኑን መልእክተኛ መሆኑንና ለእስራኤል ብቻ መላኩን አይተናል ሶስተኛ ደግሞ ኢየሱስ ቁርአን ላይ አላህ ከፈጠራቸው ፍጡራኖች መካከል አንደኛው ፍጡር መሆኑን ይናገራል የቱ ጋር ካልከኝ አላህ በሱረቱል ኢምራን ላይ ምዕራፍ 3 ላይ ተናግሯል ምን አለ إن مثل عيسى عند الله كمثل آدم خلقه من تراب ثم قال له كن فيكون من على إن مثل عيسى عند الله يا يسوس أمسايا يا يسوس بيته مالت لك عند آدم مال خلقه من تراب على يسوسا ما نو أنتنا كافر فترونا ميوت هرقات الشيء سوان عندي ሚታርጋት እሺ ያው እንትን አርጉላት ጊፍት ምናምን ስጧት ግን ያው እንደ ለዳዕዋው እንዲመች ሚውት አርጋት አንዴ ጊፍት ምናምን ስጧት እሺ ለኔ ሳይሆን ለሷ ኢንሻአላህ ከዛ ደግሞ ኔክስት ታይም ለለቱ እሺ እና ምንድነው ምን አለ መሰለ ምን ጋር ነበር የቆምኩት ልክ እንደ አዳም ቢጤ ነው አለ ልክ እንደ አዳም ቢጤ ከዛ خلقه من تراب አዳም ከአፈር ፈጠረውና ሆነ የኢየሱስም ጉዳይ እንዲህ ነው ሆነ በቃ በዚህ ሁኔታ ነው የሆነው በቃ አለቀ ከዚህ ውጪ የሆነበት ነገር የለም ተግባባን ስለዚህ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እግዚአብሔር የመንገዱ መጀመሪያ አድርጎ ፈጠረኝ እያለ ይናገራል ስለዚህ ኢየሱስ ፈጠረኝ እያለ ይናገራል ለዛ ነው ኢየሱስ መፈጠር ብቻ ሳይሆን ዮሐንስ ወንጌል ማን ነው ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ አለ ወንድ ልጅ የተወለደ ወንድ ልጅ ነው ልባር የተወለደ ወንድ ልጅ ነው አምላክ ተወለደ አይደል ወንድ ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ
ከዛስ እሱም ታላቅ ይሆናል የአባቱን የዳዊትን ዙፋንም ይሰጣል። ጌታ አምላክም የአባቱን የእግዚአብሔር ልጅ ይባላል አይደለም? ቆይ የብሩክ ልጅ ይባላል። ትክክል ነው። ቆይ ላሳየሽ። ያው እንደዚህ ነው የሚለው ሉቃስ 1 ላይ ምን ይላል? እሺ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅ ነው። ልብ አድርጊ፣ የተወለደ ወንድ ልጅ ነው፣ አምላክ አይደለም። ወንድ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። እንደማንኛውም የልዑል ልጅ የእግዚአብሔር ልጆች ተብሏል። እሱም ታላቅ እግዚአብሔር ጌታ ልጅ ይባላል። እሺ ጌታ አምላክም የዳዊትና የአባቱን ዙፋን ይሰጠዋል። የአባቱ የዳዊት ዙፋንን ይሰጠዋል። ማን ነው የሚሰጠው? ጌታ አምላክ ነው የሚሰጠው። አየሁ፣ አምላክ ነው ሰጪው። ኢየሱስ ወንድ ልጅ ሲሆን የሚሰጠው ደግሞ ዙፋንን ማን ነው? አምላክ ነው የሚሰጠው። አየህ፣ ስለዚህ ኢየሱስ አምላክ ሳይሆን አምላክ ስልጣን የሚሰጠው ሰው ነበረ፣ ፍጡር ነበረ። አየህ፣ ፍጡር ወንድ ልጅ ነው፣ የተፈጠረ ወንድ ልጅ ነው። ስለዚህ የተፈጠረ ደግሞ አካል ይበላል፣ ይጠጣል፣ ይተኛል፣ ያንቀላፋል፣ በቃ ብዙ ነገር ያለ አንዱ አምላክ ግን ማለት ነው። አንዱ አምላክ ግን እንደዚህ አይነት ባህሪያቶች የሉበትም። ለምሳሌ ምን አለ? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም፣ ሊያየውም አይችልም፣ ለሱ የዘላለም ኃይል ምናምን እያለ ይቀጥላል። አንድ ሞቶ ያውቃል ኢየሱስ እስከተባለ ኢየሱስማ የሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ እንደገና ወደ መበስበስ እንዳይመለስ ከሙታን አስነሳዋል። ስለዚህ ኢየሱስ ሞቷል። አምላክ አልሞትም አለ። አምላክ አይሞትም። አምላክ ሰው አይደለም። ምን አለ? ሆሴ ምዕራፍ ይሰማል ሳም የኔ ነው እሱ ነው አላቀም አንተ ነው ይሰማል ሂድበት። እሺ ምን አለ? ምን ላይ ነበር የቆምኩት? ሱብሃንአላህ ወንድ ልጅ ስለመሆኑ እያወራን ነበረ። ስለዚህ ኢየሱስ ያው ወንድ ልጅ ነው፣ ፍጡር ነው። ስለዚህ አንዱ አምላክ አይሞትም፣ አይበላም፣ አይጠጣም፣ አይተኛም፣ አያንቀላፋም። ለዛ ነው አንዱ አምላክ ምን አለ? በቃ እኔ አልሞትም ብሎት። ኢየሱስ ደግሞ ሞቷል። አንዱ አምላክ ግን በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ምን የሌለበት፣ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት። ለዛ ነው ሆሴ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም እናለ። አየው፣ አምላክ ነኝ እንጂ ሰው አይደለሁም። እንደውም አንድ ጥቅስ ልስጥህ፣ አንድ ጥቅስ እስቲ ላቀብል ዛሬ አንድ ደህና ጥቅስ ልስጥህ። ኢኒ ዐብዱላህ አታኒየል ኪታበ ወጀዐለኒ ነቢያ። ልብ አድርግ፣ ይህችን ጥቅስ ያት በደንብ ያት። አንደኛ ነገሥት ምዕራፍ 8 ቁጥር 27 ላይ አንደኛ ነገሥት 8:27 ላይ በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? ምን አለ? ልብ አድርግ። በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? መልሱ ምንድነው? አይኖርም ነው። እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝህ ዘንድ አይችልም፣ ይልቁንስ እኔ የሰራሁት ቤት እንዴት ያንስ ብሎ ተናገረ። ቢስሚላህ። በቃ አምላክ እኮ ምድር ላይ ሊኖር አይችልም እያለ ነው። እንዴት ሰማያትና ምድርን የፈጠረው አንዱ አምላክ የሴት ማህፀን ውስጥ ኖር እንላለን? ታዲያ ሰማያትና ምድር ራሱ እሱን መያዝ ማችል ነው እኮ እያለ ነው እየተናገረ ያለው መጽሐፍ። በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? በጭራሽ አይኖርም ነው መልሱ። ምጸታዊ አነጋገር ይባላል። ስለዚህ አንዱ አምላክ እንደዚህ አይነት አወላለድ እንዲህ ተወልዶ ምናምን የለም። በቃ ይሄ ኦኬ አላችሁ አለን ኢኒ ዐብዱላህ ሱብ ይሰማል። አሁን ይሰማል። ስለዚህ አንዱ አምላክ ሰው አይደለም። ኢየሱስስ ምንድነው? አንድ አምላክ አለና ልብ አድርግ።
አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና በአምላክና በሰው መካከል ያለው መካከለኛው ደግሞ አንድ አለ እሱም ሰው የሆነው ክርስቶስ ኢየሱስ አለ። ስለዚህ አንዱ አምላክ እኔ አምላክ በቃ አንዱ አምላክ አምላክ ነው በቃ ብቻውን አምላክ ነው። ኢየሱስ ግን ሰው ነው አለ በቃ መጽሐፍ። ለዛ ነው ራሱ ኢየሱስ ሲናገር ምን አለ? አንድ አምላክ አለን ምንድነው ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁን ሰው አለ። ከአምላክ ሰምቼ አየው። ስንት አምላክ አለ ብለን ካል አንድ አምላክ ነው ያለው። ከዛ ከአንዱ አምላክ ኢየሱስ ይናገራል። የኢየሱስ አምላክ መሆኑ ራሱ ኢየሱስ ራሱ አድሚት አድርጓል። ምን ብሎ ተናገረ? ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምን አለ? ወደ አምላኬና ወደ አምላካችሁ አለ ወደ አባቴና ወደ አባታችሁ አደርጋለሁ ብለሽ በንገሪያቸው አላት። ደባል ወደ አምላኬ እና ወደ አምላካችሁ የኔማ አምላክ እናንተ አምላክ ወደ አባቴና ወደ አባታችሁ ይሄን ነበር ያስተማረው ኢየሱስ። ለዛ ነው ቁርአን ላይ ብትመጣ ምን አለ? ኢነላህ ረቢ ወረበኩም ወረብኩም ፈዕቡዱሁ አለ። ጌታዬና ጌታችሁ አላህ ነው እሱን ተገዙት። ሃዛ ሲራጡ ሙስተቂም ቀጥተኛው ጎዳናም ይሄ ነው በማለት ተናገረ። ስለዚህ ኢየሱስ ያስተማረው ይህንን ቀጥተኛ የሆነ ጎዳና ነው እንጂ አንድም ቀን ማለት ነው እኔ አምላክ ነኝ ብሎ እኔ ከሶስቱ አንደኛው አካል ነኝ ብሎ አስተምሮ አያውቅም። ያስተማረው ምንድነው? እኔ ሰው ነኝ አለ፣ እኔ ነብይ ነኝ አለ፣ እኔ መሲሁ ክርስቶስ ነኝ አለ፣ እኔ ፍጡር ነኝ አለ፣ እኔ ባሪያ ነኝ አለ። በቃ ይሄን ተናገረው። ከዚህ ውጪ የተናገረው ነገር የለም በጭራሽ። ሐዋርያትም እንዲህ ብለው አላስተማሩ። ነቢያትም አንድም ቀን ኢየሱስ አምላክ ነው ብለው አላስተማሩ። የሚመጣ መሲህ እንዳለ እንጂ ማለት ነው። ሲጀመር ወንድ ልጅ ይመለካል እንዴ? እንዴት አድርጎ ነው የሚመለከው ወንድ ልጅ? በጭራሽ አይመለክም። የሚመለከው ያ ሰማይና ምድርን ለብቻው ይዘረጋ ምድርን ያጸና ተግባባ። የሰውን ልጅ ሁሉ ከማዕፀን የሰራ የፈጠረ ምድርን ያጸና ሰማያትን ለብቻው የዘረጋ ከኔ ጋር ማን ነበር እያለ ሲናገር የነበረው ማንም የሌለ ከሱ ጋር ማለት ነው። አንድ አምላክ አለ። እሱም የኢየሱስ ክርስቶስን የሁሉም የሰው ልጆች የፍጡራን ሁሉ አምላክ የሆነ አንድ አምላክ አለ። ለዛ እኮ ነው መጽሐፉ ሲናገር ምን አለ? በግልጽ እኮ ይናገራል። ኤፌሶን ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ ምን አለ? ቆይ ላውጣልህና ላንብብልህ። በጣም የሚገራርሙ ጥቅሶች አሉ። እንደዚህ አይነት ጥቅሶች ነው። ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ አንድም ሶስትም አላለም አንድ አምላክ የሁሉም አባት አለ። የኢየሱስም የሁሉም አባት የሁሉም አምላክ ይሁን። ተግባባ። ይሄንን አምላክ ነው አምልኩ ብሎ ኢየሱስ ሲናገር ነበር። ለምሳሌ ነው የጾም አንድ ጥያቄ ልጠይቅ። አንድ ጥያቄ ልጠይቅ። አንተን ዑመር ብዬ ብጠራህና እንዴ ስለምን ዑመር ትለኛለህ? ከዑመር ውጪ እኮ ስም ያለው ዑመር የለም ብትለኝ እኔ ዑመር አይደለሁም እያልክ ነው አይደል? አዎ። እሺ በተመሳሳይ ቸር ብዬ ብጠራህ ማለት ነው። ኧረ እኔም ቸር አትበለኝ ከአንዱ አምላክ ውጪ ቸር የለም ብትለኝ እኔ ቸር አይደለሁም አንዱ አምላክ ብቻ ነው ቸር እያልክ ነው አይደል? አዎ። ኢየሱስ ምን አለ መሰለህ? ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እንዲህ ብሎ ተናገረ። ኢየሱስ ሲናገር ማለት ነው ወይፋይ አይዘጋማ። እሺ ምን አለ ኢየሱስ ሲናገር? አንድ ቀን በመንገድ ሲያልፍ ኢየሱስ የሆነ ሰው መጣና ተንበረከከለትና ቸር መምህር ሆይ አለው። ልብ አድርግ በደንብ ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርጋለሁ? የዘላለም ሕይወት ወርስ ዘንድ ምን ላድርጋለሁ? ከዛ ኢየሱስ ምን አለው? ስለምን ቸር ትለኛለህ? ስለምን ቸር ትለኛለህ? ከአንዱ ከአምላክ በቀር ቸር ማንም የለም አለ። ምን ትረዳለህ ከዚህ? እሺ ምንም ነው እንትን ይላልኛል። አይምሮ ይጨነቅ። ምን ትረዳለህ? ላሳይ እኔ በቃሌ እንዳይሆን ነው መጽሐፉ ያለውን ላሳይ። ይሄው አብረን እናውቃለን ብላችሁ የምታስቡ ካላችሁ ማለት ነው በመንገድ ሲወጣ ሁኝና ፎሎ አድርገን ብላችሁ አርጊያችሁ በራሳችሁ ላይ ገብታችሁ ላኩልን። ነት ያያላችሁ ሌላ አትለፍልፉ። ከዚህ ቁጭ ብላችሁ ሁሉት መንገድ አይዙሩ ለጋነሽ። እሺ እርሱም በመንገድ ሲወጣ አንድ ሰው ወደ እሱ ሮጦ ተንበረከከና ቸር መምህር ሆይ አለው። ልብ አድርግ ቸር መምህር ሆይ
የዘላለም ህይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። የዘላለም ህይወት ወርስ ዘንድ ልባር የጠራው ቸር ነው። ኢየሱስ ምን አለው? ስለምን ቸር ትለኛለህ አለ። ከአንዱ ከእግዚአብሔር በቀር ቸር ማንም የለም። አየኸው? ስለዚህ ኢየሱስ እኔ አምላክ አይደለሁም እያለ ነው። እኔን ቸር አትበሉኝ፣ ቸሩ አንዱ አምላክ ብቻ ነው አለ። አየኸው? ሙስቤ ስለዚህ እኔ አምላክ አይደለሁም እያለ ነው በግልጽ እና በጣም በሚገርም ሁኔታ እንግዲህ ይሄ ሰውዬ ምን ተረድቶ ሄደ? ኢየሱስ ምን አስረድቶት ነው ሄደው? ይሄን ሰውዬ ይሄ ሰውዬ ኢየሱስ አምላክ ብሎ ነው የሚያምነው ወይስ ኢየሱስ ራሱ አምላክ እንዳለው ነው የሚያምነው? በዚህ ዙሪያ ላይ እንወያያለን ብላችሁ የምታስቡ ሰዎች ገብታችሁ እንደምትሉ እኔ ዝም ብዬ መማር ነው። ሌላ አማርኛ አፋችሁን አትክፈቱ ሁላችሁ። አንዲ በልኝማ አረ ዛሬ ተሽኛል ሲጀምር በጣም ውጥርጥር ያስጠላል። እና ይሄን ይመስላል ጹቤ እንዳይበዛብህ ለዛሬ በዚህ ይብቃና እውነቴን ነው በደንብ ለመማር ብትሞክር ጥሩ ይመስለኛል። በተለይ ደግሞ ከፈለክ ስልኬን ባስቀምጥልህ በውስጥ ብናወራ if you want so ማለት ነው እውነትን ፈላጊ ከሆንክ ስለዚህ በደንብ እንማማራለን ኢንሻአላህ። እንግዲህ ነቢያት ሲያመልኩት የነበረውን አምላክ ማመል እሺ። አብረሽ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ኢብራሂም ወአለይኩም ሰላም ወራህመቱላህ ወበረካቱ ወአለይኩም ሰላም። ሌሎች ልጆችም አሉ እንደዚህ መማር ባንተ ቤት እየገቡ የሚፈልጉ ስላሉ አንዳንዴ እንደዚህ ላይቭ ላይ እያስገባቸው ይማራሉ። አንዱን እንኳን ባለፈው አስገብተው ነበርና እስራኤል የሚባለው ልጅ ነው እና ሃይማኖታቸው አሁን ምን እንደሆነ ራሱ አይታወቅም ብዙዎቹ እና አንተ ጋር ማውራት ይፈልጋሉ። ኢንሻአላህ ለወደፊቱ እንደዚህ እያስገባቸው ያወራሉ ማለት ነው። እና ሃይማኖት ምንድነው ስትለው እንኳን ገና ፈላጊ ነኝ ምናምን ነገር ያለህ ልጅ እና ጓደኞቹም አሉ ሃይማኖታቸውን አሁን ገና እንትን አላሉምና እያነበቡ ነው ሁሉንም እና አንተ ጋር እንደዚህ ገብተው ቢማሩ ያው ለወደፊቱ ያውቃሉ ማለት ነው። ኢንሻአላህ በቃ አናግሩኝና በውስጥ ስልክም ከፈለጉ በስልክ እናወራለን ምናምን ስልክን ካለ ታጠናለህ በቃ እሺ። ስማኝ ኢብሮ ከኔ ጋር ነው የሚኖሩት ልጆቹ። እሺ አዙበይ ከላክልኝ ለኔ እሺ በውስጥ ወይ ፍቃደኛ ከሆንክ ማለት ነው። አንድ ቀን እስኪ የሆነ ሰው አለ ሁሌ እሱ ጋር አስገባኝ ቢል ብትገቡና በስነ ስርዓት ብትመካከሩ ሁለታችሁ የምትጠቁት የምታስረዱ ብትጠያየቁ ማለት ነው። አዎ እኮ አስተማሪ ከሆነ ችግር የለውም ኢንሻአላህ። አዎ አስተማሪ ነው እሱ። አዎ ችግር የለውም አስተማሪ ከሆነ ተማሪ እዚህ ቲክቶክ ላይ መንደር ላይ ቡን የሚሉ ልጆች አሉ አንዳንድ እንደ በረሮ እነሱን አይደለም የተሳዳቢ ባለጌ ምናምን ያው እንደማልወድ ታውቃለህ። አንዳንድ አሉ ብን የሚሉ አሉ እንደ ፉዬ ገላ አንዴ ዚፍ ይላሉ እንደ ዛፍ ይላሉ ወይ እውቀት የላቸው ወይ እነሱ ጋር መምህሮች ምናምን ካሉ እንደዚህ አይደለም ኖርማል የሚያዝ እኔ አውቃቸዋለሁ ሁሉም ስለማውቃቸው ስድብ ምናምን ነገር አይወድም። ያው እነማን ትጠራለህ መሰለህ የምትፈልግ ከሆነ የሚመጡ ሰዎችን ይመርጥላሉ እና ልደተ ቃል አሉ። ምናልባት ልደተ ቃል አሁን ላይ ምናልባት ይሁን አይሁን አላውቅም። ሰሞኑን አንዳንድ ነገሮች ስላሉ እነ ፈለገም አለ እነ አኪ አሉ እነ ጋዲሳ አሉ ምናምን እነዚህ መጥራት ትችላለህ። ከዚህ በተረፈ ግን ይሄ መንደር ውስጥ እዚህም እዛም ቡን የሚሉ ገና በሰው ላይ መፈመስ የሚፈልጉ ትኩረት ፈላጊዎችን አይደለም። እሺ ምንድነው እነዚህ መምህር ነኝ የሚሉ ልጆች አሉ
በግብረ ገብ የሚያወሩ እነሱ ጋር ማውራት እንችላለን። ችግር የለውም ኢንሻአላህ። እሺ ዙሪ ስታይልሽ እንትን አይባል እንጂ ሬድሚ ቲዩል በሚል ልጅ ታውቀዋል? ሬድሚ አይ እኔ አላውቀውም እኮ ለዚህ ነው እኮ አውቃቸዋለሁ። መምህሮች ዳንቶ ትምህርት ነውና የሚሰጥ እንትን ነው ወይ ደግሞ ዲያቆናት አሉ። ዲያቆናት ምናምን ስርዓት ያላቸው ሰዎች አሉ፣ ግብረ ገብ የተሞላቸው ስድብ የማያውቁ እነሱን ችግር የለውም ማውራት እንችላለን። ከዛ በተረፈ ግን ስርዓት የሌላቸውና የመንገድና የሰፈር ውስጥ ወሬ ምናምን የሚያወሩ ከሆነ እሱን እዛው ሰፈር ውስጥ ማውራት ይችላሉ፣ ከኔ ጋር ሳይሆን ማለት ነው። እና ወይ ደግሞ ገስት መተው ምናምን መጠያየቅ ይችላሉ እነሱ ከፈለጉ እንጂ እነሱ ለውይይት ጋብዤ ራሴንም አላቀልም። ስርዓት ያላቸው አሉ፣ ከስርዓት ካላቸው ጋር እናወራለን። እንደዛ ነው። እሺ ይሄን ይመስላል። ሱቤ በጣም ምንድን ቁም ነገር በጣም ተሰማኛና አዳማጭ ነህ እና አላህ ሂዳያ ይስጥህ እላለሁ። አሚን አሚን። እንግዲህ ደህና ደር ወደ ማለቱ ደርሰናል። እንግዲህ አንዳንድ ነገር ዝም ብለን ማውራት። አመሰግናለሁ። ደህና ደር። ደህና ዋልልኝ።